አክሊሉን ያህል አልበደለኝ። አክሊሉ የበደለኝ ከሞት የከፋ ነው። ገሎን የቀበል ይኸውልህ መድብል፣ ይሄ ለኛ በጣም ቀላል ነው። እኔ ራሱ ቤቱን በላዩ ላይ አስመልሼ ጨርቁን ነው ማስጠረው። ጨርቁን ነው ማሳበድ። አሁን ልጅቷን እናገኛታለን። እሺ ዋናው ነገር እሷ ነው፣ እንፈልጋታለን። ቀድመን ግን ምግብ መብላት አለብን። አንተም በልት ሙሉ ስትለፋን ያለ እኔ አሁን ምንም የምግብ አብስሌት የምግብ መብላት አለብን። አትጨነቅ መድብል፣ እናገኛታለን እያልኩ እኮ። ግን ደግሞ አንተም ደክማል፣ ምግብ ማግኘት አለብን። እኔም ደግሞ እርቦኛል። ሞገስ አንተ ብላ። እሺ በል። ፍላጎት የለኝም ሞገስ። ደክመሃል እኮ ለሊት ሙሉ ስትለኝ ነበር። እሺ በል እናት። ማዲቤል እንግዲህ በጣም ነው የሚያዝነው። በጣም ግራ ተጋብቷል። ሰገን አውላገትም እንግዲህ ሌሊት ሙሉ ሲፈልጋት ሲንከራተት ነው ያደረው። በነጋም ሊያገኛት አልቻለም። ሰገን እንግዲህ በጣም እየራባት ስለሆነ ሌላ ምግብ ቤት ገብታ ምግብ በልታ ነበረ ማለት ነው። ምግብ ከበላችን በኋላ የምትከፍለው ነታ በጣም ነው ያዛዘነችኝ። ምግብ አበላላ ራሱ በጣም ነው አንጀቴን የበላችኝ ማለት ነው። ሰገን ድራማ እንግዲህ እጅግ በጣም አስተማሪና ልብ አንጠልጣይ የሆነ ድራማ ነው ማለት ነው። አክሊሉ የሚያደርገው ነገር አጥቷል። እጁን ሁሉ በቢላ እየቆረጠ ነበረ ማለት ነው። እናትየው ጸበል ካልወሰድኩ እያለች ነበረ ማለት ነው። ጸበል ካልወሰድኩ ተነስና እንሂድ ቢላ እንግዲህ ነጠላ ሰታ ይዛ ልትሄድ ነበረ ማለት ነው። እቴቴ እኔን የሚያክል ሰውዬው ነው እንዴ አንቺ ጸበል የምትወስድ እያለ እያፌዘበት ነበረ ማለት ነው። እናትየው እንግዲህ በጣም ተጨንቃለች። ይሄ ልጅማ የያዘው ሰይጣን ቀንድ ያለ ሰውዬው ቀንድ ያለ ሰይጣን ነው በማለት እንግዲህ በጣም ግራ ተጋብታለች። የምታደርገው ነገር አጥቷል። በጣም ተጨናንቃለች ማለት ነው። አውይ በጣም ነው የምታሳዝነው እናትየው ማለት ነው። አክሊሉ እንግዲህ በዚህ ሰዓት እኔ እንጃ በጣም ኃይለኛ ጭንቀት ውስጥ ገብቷል። የሚያደርገው ነገር አጥቷል። እንግዲህ በቃ እንጃ ምን እንደሚያደርገው እና ምንም የሚያደርገው ነገር ሁሉ ጥፍት ብሎበታል። በቃ በንዴቱ የተነሳ ቢላውን ይዞ እጁን ሽክሽክ አድርጎ ቆረጠ ማለት ነው። እንግዲህ እጁን በመቁረጥ ሲያወራ የነበረው ህመም ስሜት የትም አታመልጭኝም ሰገን እያለ ነበረ ማለት ነው። ወዲያው ደውሎ እንግዲህ የሱ ከዚህ በፊትም ፈልገው እያለ ነበረ። ፎቶ ይላኩላቸው እዚህ የለችም፣ ወጥታለች፣ ጠፍታ ወጥታለች። እንድታገኙ ካገኛቸትን በኋላ ወደ እኔ እንዳታመጡ ግደላት ብሎ እንግዲህ ቃል አስተላልፏል። እንግዲህ አቶ አክሊሉ አሁንም እንደገና ሰገንን ለማስገደል እየጣረ ይገኛል ማለት ነው። ብላውን ይዞ እንግዲህ እጁን እየቆረጠ ያለበት ሰዓት እንግዲህ እናትየው የተቀመጠችበት ቦታ ትመጣና እሪ ብላ ትጮዋለች። እናትየው ማለት ነው። አቴቴ እንዲህ አንቺ አይነት ሰው በዚህ ዘመን መወለድ የለበትም፣ ቢወለድም ማደግ የለበትም በማለት እንግዲህ ብዙ ነገር እያለ ነበር ማለት ነው። ሰገን እንግዲህ ሸዋውዳ ልትወጣ ነበረ። ምግብ ከበላችሁ በኋላ ምግቡ 400 አሉትኝ ማለት ነው። እንዴ ይሄ ምግብ 200 አልነበረም እንዴ በማለት ታወራና የምታደርገውን ስታጣ እንግዲህ የበላችበት ሳህን ጠረጴዛ ስር ትከትና አስተናጋጅ ምግብ አልደረሰም እንዴ እስካሁን አልደረሰም ይላታል ማለት ነው። አሁን ይደርስልሻል፣ ምን ነበረ ያዘዝሽው ይላታል ማለት ነው። ስጋ ትላለች ማለት ነው። እንዴ በቃ እንደውም አልፈልግም ብራ ተነስታ ልትወጣ ስትል አስተናጋጁ እንግዲህ ያዝ አደረገና እንዴ የለኝም አትይም እንዴ በማለት እንግዲህ ወደ እቃ ቤት አስገብቶ እቃ እንድታጥብ አድርጓታል ማለት ነው። ሉላ በጣም ተጨንቃለች። የምታደርገው ነገር አጥታለች። ሞገስ የሆነ ነገር ያደርግብኛል በማለት ፍራቻ ጭንቀት ውስጥ ገብታለች ማለት ነው። ሁሉም ቤቶች ምናልም ነበረ እንግዲህ ሉላ ሄዳ ትጠራታለች እንትናን ማለት ነው። ኤፍራታን ትጠራታለች ማለት ነው። ኤፍራታ ምን ሆነሽ ነው በሩን ከአንኳኳሽን በኋላ ጠፋሽ እኮ ትላታለች ማለት ነው። በጣም ፈርቼ ነው፣ ሰውዬው እንደዚህ እያደረገ ነው። በቃ እነሱ ሁሉም ነገር እያዩ ስለነበረ እያወሩት ነበረ ማለት ነው። በዛ ላይ ደግሞ ሞገስን ቤት ውስጥ የለም። ከሞገስን እና ማዲቤልን አንድ ላይ አግኝቶ ወይ ሞገስን እንዳይጎዳ ነው እየፈራች የምትገኘው። ኤፍራታ ለሞገስ ነው እየፈራች ያለችው ማለት ነው። ይሄንን ሁሉ ጉዳይ እንግዲህ ኤፍራታና መርሱ አያውቁትም ማለት ነው። ያውቁ እንኳን ለአክሊሉ ይናገራሉ፣ አሳልፎ ይሰጡናል በማለት እየፈሩ ይገኛሉ ማለት ነው። ማዲቤል በጣም አዝኗል። የሚያደርገውን አጥቷል፣ ግራ ተጋብቷል ማለት ነው።
እንግዲህ ማድቤልዬ ፈጣሪ ቅናክ ነው የምልህ። እንደው ሰገንን ብታገኙ እንዴት እንደ ደስ እንደሚለን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ናለሁ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ በየዓለም ዳርቻ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ሰላማችሁን ፍቅራችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃል። ፈጣሪ ሀገራችን ሰላም ያደርግልን። እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ እላችኋለሁ። ውድ ቤተሰቦቼ ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ቪዲዮን ሲታዩ ላይክ አድርጉልኝ፣ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ ማለት ነው። ውድ ቤተሰቦቼ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ ሰላም ያደርግልን ሀገራችንም። ሰገን ድራማ እንግዲህ እጅግ በጣም ልብ አንጠልጣይ እና አስገራሚ የሆነ ድራማ ነው ማለት ነው። ሰገንዬ ከዛ ቤት ወጣ አግኝታለች። እንግዲህ ከዛ ቤት መውጣቷ እንግዲህ አክሊሉ ሰዎቹን አዞታል። እሱ ሳያገኛቸው እነ ማዲቤል ቢያገኙ በጣም ደስ ይላል። ሞገስ እንግዲህ እኔ አሁን ሳገኝ በያት ራሱ አላቃትም እኮ ሞገስን እዛ ውስጥ ነበር አየኋት። አሁን እንግዲህ ውጭ ላይ በያት ራሱ አላገኛትም፣ አላቃትም እያለ ነበረ ለማድቤል ማለት ነው። እኔ በደንብ ነው ማቃት። እሷ ከሱ ጋር እየተደባደብን እጇን ታስራ አፏን ታፍና እየወጣች ሹልክ ብላ ስትወጣ በአይኔ አይቻታለሁ። እሷ ራሷ ናት። አውቃለሁ እኔ እንዴት አላቃትም አውቃለሁ እያለ ነበረ ማለት ነው። ነገር ግን በር ላይ ስትደርስ እናትየው እንግዲህ አፏንም ፈቷት እጇንም ፈቶ እንድትወጣ ያደረጉ እሳቸው ስለሆነ እተትዬ አንቺ ዳሽ ነበር አይደለ ፈትሻት እንድትወጣ እያደረግሻት ይላታል ማለት ነው። አይደለም ልጄ እኔ እጇን ብቻ ነበር የፈታሁት። ነገር ግን አንተ እንደዚህ አይነት ጭካኔ ኬታ መጣ? እንደዚህ የምታደርግበት ጭካኔ ኬታ መጣ? ለምንድን ነው እንደዚህ የምታደርገው? በማለት እንግዲህ በጥያቄ ታፋጥጣታለች ማለት ነው። እቴትዬ እኮ አንቺ እንዳንቺ ጥሩ ሰው መሆን እኮ ከባድ ነው እንዴ! እቴትዬ እንደዚህ አይነት ሰው መሆኔን ብታውቅ ምን ትላለች አሁን ይላል በውስጡ ያወራል ማለት ነው። እቴትዬ አንቺ እዚህ ከመጣሽ ብዙ ነገር አበላሽተሽብኛል፣ ግን ተመልሰሽ ወደ ቤትሽ መሄድ አለብሽ ይላታል ማለት ነው። እንግዲህ በሆነ ምክንያት የሆነ ሰበብ ፈጥሮ እንግዲህ እናትየውን እንደሚሸኘው ተስፋ አድርጋለሁ ማለት ነው። እናትየው ተመልሳ ወደ ቤቱ ይሻላታል ማለት ነው። ምክንያቱም ሰገንም ወጥታለች ከዛ ቤት። አሁን ነገሮች ጥሩ ሆኗል ማለት ነው። ነገር ግን እነ ሉላ ላይ እንግዲህ ደግሞ ሌላ ችግር እንዳይፈጠር ነው ማለት ነው። አቶ አክሊሉ እንግዲህ እጁ አያርፍም። የሆነ ነገር አድርጋለሁ ብሎ ካሰበ ሰውዬ ጭካኔው ጥግ ድረስ ነው። የሱ ድፍረት ሳይሆን ጭካኔ ነው። ሰዎች ላይ ክፉ የሚያደርሱ ሰዎች እኮ ድፍረት ደፋር ወንድ ሳይሆን ጭካኝ ወንድ ማለት ነው። እንደ ማዲቤል ሩሩ ሰዎች የተበደሉ ሰዎች ጎን ቆሞ ሰዎችን ለመርዳት የሚቆም ከሆነ ነው እንጂ እንደ አክሊሉ ያሉ ሰዎች እንግዲህ በጣም ጨካኝና አረመኔ ናቸው ማለት ነው። የሚያደርጉትን ነገር አያውቁትም። እንግዲህ ሰዎቹን ይጎዳሉ፣ ሰዎቹን የሆነ ነገር ያደርጋሉ። በጣም አስቸጋሪ ሰዎች ናቸው። ባይዘዌ እንደዚህ አይነት ሰዎች አይቻሉም ማለት ነው። ሰዎችን በቃ የማይ ነገር ነው የሚያደርጉት። በተመሳሳይ ሰዓት ነው ሰዎችን የሚጎዱት ማለት ነው። ምክንያቱም ከጭካኔ የተነሳ ጭንቅላታቸው ማሰብ ይቆማል። ማሰብ የተሳኑ ሰዎች ናቸው ማለት ነው። አክሊሉ ማለት አንድ ሴት እንግዲህ ለፍቅረኛ ሞታለች ብሎ 10 ዓመት ሁሉ ቤት ውስጥ ደብቆ ያኖረት ሰው ማለት ሌላ ነገር ማድረግ ያቅታል ብሎ ማሰብ በጣም ቀላል ነው ማለት ነው። አክሊሉ በጣም እንጃ እርጉምና የተረገመ ሰው ነው። በጣም ክፉ ሰው ነው ማለት ነው። አክሊሉ የሚጫወተው ገጸ ባህሪ በጣም ነው የሚገርመው። እውነት ለመናገር ጭካኔ ኦማይ ጋድ በጣም ነው እንትን የምለው የሱ ጭካኔ ማለት ነው። ጭካኔ በጣም ከባድ ነው። የአክሊሉ ጭካኔ ትንሽ ወጣ ያለ ነው ማለት ነው። ሰዎቹን ለሰዎች ደንታ የላቸውም። ሲፈልጉ ሆኑ አልሆኑ፣ ተሳካላችሁ አልተሳካላችሁ
ጉዳዩ አይደለም እሱ ማለት ነው። ራሱ ጉዳያቸው ነው። እሱ የፈለገው ብቻ ይሁንለት እንጂ ለሰዎች የራሳቸው ጉዳይ እንደፈለጉ መሆን ይችላል እሱ ማለት ነው። ራሱ ላይ የሆነው የሰው ህይወት ላይ ቢሆን እሱ በቃ እንደፈለገ መፈንጨት ብቻ ነው እንጂ ሰዎቹ ይጎዳሉ፣ ምን ይላሉ፣ ምን ተደረገ የሚለው ነገር አይምሮ ውስጥ የለም። እንግዲህ አክሊሉ ክፍሉን እንግዲህ ቤቱን እያካለለ ደጁን እየሶረ እንግዲህ ያገኘውን እቃ ሁሉ በካልቾ እየመታ ይገኛል ማለት ነው። ቤት ውስጥ ገብቶ እንግዲህ ቢላ ይዞ መጥቶ ቁጭ ብሎ እንግዲህ እጁን ቆረጠ ማለት ነው። እንግዲህ ይህን እጁን የቆረጥኩት ሰገን ያሟል። እኔ በዛ ላይ ህመም ወዳለው ያሟል። የትም አታገኝኝም፣ የትም አታመልጭኝም፣ አገኝሻለሁ በማለት ነው እንግዲህ የሰገንን ስም እየጠራ ነው እጁን የቆረጠው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ከባድ ነው እና በጣም እውነትም የሰገን መንፈስ ተጠግቶበታል አክሊሉ ማለት ነው። የሰገን መንፈስ ነው እንግዲህ እንደዚህ እያደረገ የሚገኘው ማለት ነው። እውነት ለመናገር ግራ ነው የሚያጋባው የድራማ ማለት ነው። አንዳንድ ጊዜ ዘና ነው የሚያደርገው፣ ግን የአክሊሉን ነገር ስራ ስንመለከት ደግሞ በጣም ነው የሚያስቀው ማለት ነው። በመጨረሻ እንግዲህ ቤቱም ይዞታም ያንተ ነው ያንተ አይደለም ብሎ ተደውሎለታል። እንግዲህ ከመሬት እንትን ማለት ነው። እንደዛ ለምንድን ነው እንደዚህ ሊቻል የቻለው? ይሄ እኮ መሬት የራሴ ነው፣ የራሴ ደግሜ የሰራሁት ቤቴ የገዛ ይዞታ ካደለም ተብሎ ስልክ ተደውሎብኝ ነበረ። እንዴት ይሄ እኮ የኔ ይዞታ ነው እንዴት በማለት እንግዲህ ከራሱ ጋር ነው እየተጣላ የሚገኘው በነገራችን ላይ። ምክንያቱም አሁን ከሱ ጋር የሚላፋ ሰው ወይ ደግሞ የሚጨቃጨቅ ከሱ ጋር የሚጣላ ሰው ስለሌለ ከራሱ ጋር እየተጣላ ይገኛል። እንግዲህ አቶ አክሊሉ በዚህ ሰዓት ማለት ነው። በነገራችን ላይ አቶ አክሊሉ የሚጫወተው ገጸ ባህሪ ያው ትኩር ብለን ከተመለከትነው በጣም ነው የሚያስቀው ማለት ነው። ይሄን ያህል ለሰው ልጅ ክፋት ማሰብ፣ ይሄን ያህል ለሰው ልጅ ብቻ ከባድ ነው። የሰው ልጅ ላይ እንደዚህ ክፋት ማሰብ፣ ተንኮል ብቻ ምን እንደሚያገኝበት አይታወቅም። ይሄ እንግዲህ ድራማ ሰዎች ለእኛ ምን አይነት የክፋት ጥግ ድረስ እንዳላቸው፣ ሰውን ለመጎዳት ምን አይነት ጥግ ድረስ ሰውን ለመጉዳት ምን አይነት ጥግ ድረስ ሊጓዙ እንደሚችሉ፣ ለሰዎች ክፋት የሚመኙ ሰዎች እንዳሉ ነው ይሄ ድራማ የሚያስተምረን ማለት ነው። አንዳንድ ሰዎች እንግዲህ ለሰዎች ተመቸው አልተመቸው፣ አገኘ አጣ፣ ተሳካለት አልተሳካለት ጉዳያቸው አይደለም። የራሳቸውን እንግዲህ ተንኮላቸውን እንጂ እና የውስጥ መርዝነታቸውን ነው በቃ ማመንጨት የሚፈልጉት እነዚህ ሰዎች እንጂ ለሰዎች ደንታ የላቸውም። ለሰዎች እንደዚህ እናድርግ ብሎ የሚያስቡበት እንትን የላቸው ማለት ነው። በጣም ነው የሚያዛዝነው በነገራችን ላይ። አቶ አክሊሉ እንግዲህ ሰገንን ካገኛችሁ ቀጥታ ግደሏት ብሏል። እንግዲህ ቃሉን አስተላልፏል። የሚያደርገው ነገር ስለሌለ እዚህ ተመልሳ ከመጣችው ወደ ቤቱም ተመልሳ ከመጣች እንግዲህ እንደውም የባሰ ሆና ነው የሚያገኛት ማለት ነው። ውጭ ሄዳ ከተመለሰች ደግሞ ከገባችም ታስቸግረኛለች ብሎ ሳይፈራ አይቀርም። አንደኛ ነገር ደግሞ ማዲበል ቤት ድረስ እኔ ፈልጌ ካላገኘኋት ቤት ድረስ ቀጥ ብዬ እመጣለሁ ብሏል ማለት ነው። ይሄንም በመፍራት ይመስለኛል እንግዲህ አቶ አክሊሉ አይናገርም እንጂ በጣም ፈርቷል ማዲበልን። በዛ ላይ ደግሞ ስልክ በደወለበት ሰዓት ማን እንደሆነ ዘሩባቤል እንደሆነ ማዲበል እንደሆነ ሁሉንም ነገር ነግሮታል ማለት ነው። ማንነቱን ነግሮታል። በደንብ ዝርዝር አድርጎ አስረድቶታል። ከካሌብ ሞሲሳ ጋር የሚሰራ ዘሩባቤል ማዲበል እባላለሁ ብሎ እንግዲህ ሁሉንም ነግሮታል ማለት ነው። በዛ ሰዓት እንግዲህ በጣም ነው ግራ የተጋባ ማለት ነው። አክሊሉ በጣም ግራ ተጋብቷል እውነት ለመናገር እንዴት ሊሆን የቻለ ብሎ ይመስለኛል። በጣም መልስ እየመለሰለት ነበር፣ ነገር ግን ግራ ተጋብቷል፣ ተጨናንቋል። የሚያደርገውን ነገር ነው ያጣ ማለት ነው። እንግዲህ በድጋሚ ደግሞ እንግዲህ በቀጣይ
ማዲበል አገኘ ወይ አክሊሉ ያገኛታል። ሰገንዬ የኔ ውድ ማለት ነው። ማዲበል ቢያገኘው በጣም ደስ ይላል ማለት ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ እስክንገናኝ ቸር ቆዩልኝ። ቪዲዮ ስታዩ ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ። ፈጣሪ ሰላማችሁን ያብዛልኝ። ከምንም የሚበልጥ ለሰው ልጅ ሰላም ነው እና ሰገንዬ እንግዲህ ማዲበል ቢያገኛት እንዴት ደስ ይላል። ወይኔ ማዲበል ነው ማግኘት ያለበት። እንግዲህ አክሊሉ ካገኘ በሰው አስገድለዋል፣ ግደሉት ብለው ቃሉን አስተላልፈውታል ማለት ነው። ካገኙ ይገለውታል ማለት ነው። ማዲበል የሚጫወተው ገጸ ባህሪ እንግዲህ እጅግ በጣም ደስ የሚል፣ ለሰዎች መልካም የሚያስብ፣ ለሰዎች ጥሩ የሚያስብ፣ ለተጎዱ ሰዎች የሚቆም፣ የሰውን የእንባ የሚያብስ እንግዲህ ምርጥና ጀግና ወንድ ነው ማለት ነው አክሊሉ። ሰላማችሁ ይብዛልኝ ውድ ቤተሰቦቼ።